ምንድነው የምንለያየው? በድብቅ መወደድ ሰለቸኝ። ችግራችንን ለመፍታት እኮ ነው የመጣሁት። የምን ችግር? የኔ እናንተ ችግር ነው ማለት ይሄ ከኛም ከሰውም ደብቀሽ ያስቀመጥሽውን ችግር? ምን ማለት ነው? ማንም ሰው እንደሌለ ስታውቂ ታቅፊኛለሽ። የሆነ የምታውቂው ሰው ሲመጣ ደግሞ ትለቂኛለሽ። ፍቅራችንን ለመጠበቅ ብዬ ነው። ፍቅራችንን ለመደበቅ ብለሽ ነው። እሺ የምትፈልገውን ንገረኝ። አሁን ምንም የለም። ድሮ ግን ነበር። ምንድነው ንገረኝ። ለአንዲት ቀን ብቻ የምናውቃቸው ሰዎች ፊትም እንድትወጂኝ እመኝ ነበር። ከአሁን በኋላ እኮ ማድረግ እችላለሁ። እኔ ልሄድ ነው። እወድሃለሁ እኮ። በድብቅ መወደድ በግልጽ ከመጠላት የበለጠ ያማል። እሺ ከሄድክ እንደማትወደኝ ንገረኝ። ረሳሽው እንዴ? እኔ እኮ መዋሸት አልችልበትም። እና እኔ የምችልበት? አንቺ አልሽ። መልሱን ትነግረኛለህ ወይስ ተመልሼ ልግባ? ምንድነው? ምኑ? እኔ ጥያቄ ጠይቃለሁ፣ አንተ ተመስጠኛለህ። ዛሬ ነው እንዴ ተገናኘነው? ሲጀመር እኔ ጓደኞቼ ክርክር ላይ መሸነፍ ስለሰለቸኝ ነው። እሺ ጠየቅ። መልሱን ትነግረኛለህ ወይስ ተመልሼ ልግባ? እየመለስኩልሽ እንደሆነ አይታይሽም? እየመለስክ ሳይሆን ዝም ጭጭ እያልክ ነው። እሺ እና ዝም ማለቴ የነዛ ምላሳም ሴት ጓደኞችሽ ጥያቄ መልስ አይመስልሽም? ማለት እንዴት? ጥያቄያቸው ምን ነበር? የልብን ሳይናገሩ ሰውን በዝምታ መውደድ ይቻላል ወይ? አንተ ደግሞ ዝም ጭጭ አልክ። ስለዚህ መለስኩ ማለት ነው። አንቺ ንግግሬን በድምጽ ስትጠብቂ፣ እኔ ግን በመኖር አሳየውሽ። ይሄ ንግግር ለጓደኞች መልስ እንጂ ስለኔና ስላንተ አይደለማ። ለሴት ጓደኞችሽ ባይታያቸውም እኔ ግን ሁሉም ሰው ሊያየው በሚችለው ምክንያት ነው የምወድሽ። እኔ ደግሞ ሁሉም ሰው ሊያየው በማይችለው ምክንያት ነው። ያንን የማይታየውን ምክንያት በዙሪያሽ ላሉት ሴት ጓደኞችሽ ማሳየት ግን አትችይማ። እኔ ካንተ ጋር የሚያኖረኝን እንጂ በጓደኞቼ ፊት የሚያስከብረኝን ምክንያት አደረገ የምፈልገው። ለምን ዝም አልክ? ገርሞኝ ነዋ። አንዳንዴ እኔና ያንቺ ፍቅር የግለሰብ ሳይሆን የሀገር ፍቅር ነው የሚመስለኝ። እንዴት? ሁሉም ይሳተፍበታል። ተዋቸው እነሱ። በእኔ እናንተ ጉዳይ ለማንም ሰው ፊት አልሰጥም። እሺ እሺ። እኔም የጓደኞችሽን መስፈርት ሳሳድድ ራሴን ላለማጣት እሞክራለሁ። ጎበዝ ነኝ ጀግና። ሞክርልኝ እሺ በደንብ። በኋላ ሰፈር እመጣለሁ። እሺ ዛሬም በቸኮል ነው የሚያረጋጋ። የተረጋጋ የሚወደውን ነገር ሲያጣ እንጂ ሲያገኝ መቻያ። ምንም ያጣኸው ነገር የለም። የሰው መተህ ትመጣለህ እንዴ? ሲያንሰው ነው። ለስሙ ያቋረጥነውን ነገር እንደምንቀጥል ተነጋግረን ነበር። አንቺ ግን ያቆምነውን ለመቀጠል እኮ ካለፉት ጊዜያቶች ላይ መዝጋት ያሉብን ጉዳዮች አሉ። ያለፈውን ጉዳይ ያለፈው ጊዜ ላይ መተው ካልቻልን መረጋጋት የማይታሰብ ነው። እኔን ከወንድ ጋር ስላየኸኝ እኮ በድብቅ ማለመልሞ ፍቅር የለኝም። በግልጽ የሚደርቅ ፍቅር ግን አለሻ። እሺ ይቅርታ። አልተቀየምኩሽም እኮ ያው ወንድ ልጅ አይደል? ከሱ ጋር ስላየሁሽ ደብሮኝ ነው። ያው አየሻ፣ አልተቀየምኩሽም። እና ለምን አዘግ? እሱ ነው የምናዝንበትን ነገር የምንወደው ቦታ እያስቀመጠ። የሐዘንህም የፍርሃትህም ምክንያት መሆን እንደማልፈልግ ታውቂልኝ። ስለዚህ አትፍራው። ነይ ወደዚህ። ምንድነው? ምኑ? የሚሸተኝ
ሲጋራ ነው አይደል? ይሸታል እንዴ? ኧረ እባክህ ደፋር። ወይኔ ለካ አፍንጫ ነበራት። ተው እንጂ አሁንም እንደባለፈው ጥሎኝ ይሄዳል ብለሽ ፈርተሽ ነው? አትጨነቂ፣ በአሁኑ የትም አልሄድም። ይኸው ያኛውን እጅሽን አምጪ። እዚሁ ላይ አድርገው። ግራ እጅ ላይ አይደል እንደሚደረገው? ምን ሆነሽ ነው? ባለፈው ጥለኸኝ ሄደህ ነው ወደዛ ወደዚህ መኪና ግጭ እና ለምን አልነገርሽኝም? አንተ ሁሉንም ጥፋት የራሴን ማድረግ አባሪ ስላለብን ያልነበር። እና የኔ ጥፋት ካልሆነ የማን ሊሆን ነው? እኔማ ሳትያው ክዳነ ብዬ ነው እስካሁን ያልነገርኩት። እሺ ቀኙን አምጪ በቃ። አይቻልም፣ እስከሚድን ጠብቅ። ከዚህ በላይ ጊዜ እንዲወስድ አልፈልግም። በየቀኑ ልናደርጋቸው የምናስባቸውን ነገሮች ባለማድረጋችን ምን ያህል እየጎዳ እንደሆነ አልገባህም? አዎ እውነት ነው፣ ግን ቀኝ እጅሽን ስጪ። እኔ እኮ የማወራው ስለ ብራስሌቱ አይደለም፣ ስለ ጊዜያችን ነው። ገብቶኛል። አይመስለኝም ጥላዬ። እያንዳንዱ ደቂቃ ከፊት ለፊታችን ምን ይዞብን እንደሚመጣ አናውቅ። አንተ ደግሞ ነገሮችን በኋላ ሳምንት፣ ነገ ምናምን ማለት እወዳለሁ አይደል? አዎ ባለፈው ጥላዬን ባትሄድ መኪና ይገጨኝ ነበር። ጥላዬ ሞጂስ ቢሆን እሺ በቃ ይቅርታ። ካረኩልህም አቆየው እኮ እቀርሰው። የምር ይቅርታ ካረግሽልኝ ይህንን ማድረግ አይከብድሽም። ይኸው አድርገው። ያምራል። ይሄ ደግሞ ለቀለበትህ ይሄዳል። አሜን። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን እኔ ነኝ የማስጀምረው። ቻው። ኤው ስፈልግሽ ነው ያገኘሽ። አይናሽ ጨፍኖ መሰወር ጥበብ ነው እንደሚመስል። አንቺ ጀመርሽው፣ እኔ ጨረስኩት። ምኑን? ጨዋታውን። እንዲህ ያናደደሽ ጨዋታውን መሸነፍሽ ነዋ። ጨዋታ ነው እንዲያስከው አላወኩም ነበር። ሰውን በቆመበት ጥሎ መሄድ ጨዋታ ከሆነ ጨዋታውን እኔ ነኝ የማስጀምረው። ቻው። ኧረ ቆይ እሺ ይቅርታ። ተው ግን ይሄን ይቅርታህን አቁም። ለምን? ደካማ ጎናችን ነው። ለዛ እኮ ነው የተጠቀምኩት። ታዲያ ዝም ብለህ አታባክነዋ። ለክፉ ቀን እንዳያልቅብን ብለሽ ነው? አዎ። አታስቢ፣ ፍቅራችን ከልብ ከሆነ ይቅርታችን አያልቅብንም። አስታውስ፣ ይሄ ሁሉ ንግግር ግን አንድ ቀን ፈተና ላይ ይጥላል። ይሄ ሁሉ ንግግር ግን የውሸት ስላልሆነ ፈተናውን አልፈዋለሁ። ምንሽ ገርመኝ ነው። እንዴት? ሲጀመር ይሄ ቀን እንደዚህ እንዳልቅ አልፈለኩም። እንዴት እንዲያልቅ ነበር የፈለግሽ? ተው በቃ። ያው አንድ ቀን ግን አናትህን ለሁለት ነው የምከፍልልህ። በጣም ነው እንደምትከሺው። አዎ። እና እኔ ያሉ ሰድሽ በቃ። ወዴት? ሸምሱ ጋር
ለምን? ከባድ ዱብ ያለብኝ እሱን ለማልቀስ ከሆነ መለያየታችን በቂ ነው። እንዴት ተቀጣጠል ነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለያየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳም። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት ባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኛል። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ መለያየታችን ምክንያት እኔ ሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለየት አንችልማ። ከዚህ ሁሉ ዓመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን እንደምትለጂኝ እያሰብኩ ወደ ቀጠሮ ያልመጣም ነው። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ አትበል እንደሱ። ምን ትወደኛለህ አይደለ? በቃ አታውራው። ለምን? ምክንያቱም ቃል ሲበዛ ተግባር እየተረሳ ይመጣል። ጠይቀሽኝ ሳላደርግልሽ የቀረውት ነገር አለ? የለም። ታዲያ ለምንድን ነው እወድሻለሁ ስልሽ የምትናደጂው? ምክንያቱም ቃሉ ያስጠላኛል እኮ። ለምን? ምክንያቱም ተግባር መጥቶ እስኪፈትነው ድረስ ሁሉም ሰው በቃሉ ይደበቃል። በጣም ጥሩ። ዛሬም በሌላ ሰው ጥፋት እኔ እየተተቸው ነው አይደለ? አንተን እኮ አይደለም የምትቆጪው የምትጮሂው የምትተቺው እኔ ነው። ግን እኔን አይደለም አይደል? አንተ ስላልገባህ እኮ ነው። ቶሎ እንዲገባኝ አርጊ፣ አለዛ አየው። አንድ ጥያቄ ልጠይቅህ። ቶሎ በይ። የምር የምትወደኝ ከሆነ ለምንድን ነው እወድሻለሁ ስትለኝ የምፈራው? እኔ ምን አውቃ? አንዴ ላስብበት። እሺ በቃ አስብበት። እኔም ብቻዬን ሳስብበት ነበር። አንዳንዴ ለኔ ያለ ፍቅር ጊዜያዊ ይመስለኛል። ጊዜያዊ ማለት ዛሬ ላይ በጣም አስፈላጊ፣ ነገ ላይ ግን በአማራጮች የሚቸገር። እንደምወድሽ አታውቂም? አውቃለሁ፣ ግን በቃል እንድናስረው ፈልጋለሁ። ቀለበትና አርግ እያልሽ ባልሆነ አይደለም። እኔ ቃል ብቻ ነው ያልኩ። ነገን በቃል ብቻ ማቆም የምንችል ይመስልሻል? እና ለቀለበት የሚሆን ብር አለ? ለነገ ቃል መግባት በጣም ቀላል ነው። ችግሩ ለዛሬ የሚበቃ ሰው ሆኖ መገኘት ነው። ዛሬንማ እየኖርናት ነው። አንቺ እንደዚህ ፈገግ እያልሽ እኔ ደግሞ እየተጨነቅኩ እየኖርናት ነው። ምንድን ነው? ነገ ላይ የኔ መኖር ከሆነ የሚያስጨንቅህ ነገህን ካለኔ ያስበው። እንዴት ነው ነገን ካላንቺ የማስበው? ከአንቺ ጋር ለመኖር ብያረል እንዴ መች ነው የሚደርሰው እያልኩኝ የምጨነቀው? እንደዛማ ከሆነ ጥሩ ነው። አንተ ለነገ ተጨነቅ፣ እኔ ግን ከዛሬ ደስ ያታፈናቅል። እሺ
እኔ ግን ለመወለድ ማስቸግር ሰው ነው። አንዴ ምንድነው ደግሞ ይሄ? ጠዋት ከሌላ ሰው ጋር ቆሜ ያሳይ ነበር አይደል? አዎ። መተህ ትጣላለህ ብዬ ነበር። አዎ። ግን እያየኸኝ ዝም ብለህ አለፍክ። አዎ። መተህ መጣላት ነበረብህ። ለምን ብዬ? ምክንያቱም እየፈተንኩ ስለነበር። በአንድ በኩል ኑሮ ይፈትነኛል፣ በሌላ በኩል ደግሞ አንቺ እኮ ስለምወድህ ነው። የሚወዱትን ያምኑታል እንጂ አይፈትኑትም። ታዲያ ስለመርከኝን ነገር ስትቀንስ ምን ላድርግ? ምንድነው ያስለመድኩሽ? ጸብ። በፊት ከኔ ጋር የታየው እንዲሁ ይቀጠቀጥ ነበር። አሁን ዝም ማለት ጀምረሃል። ችግሩ የኔ ዝምታ አይደለም፣ ችግሩ የአንቺ ፈተና መብዛት ነው። እኔን ለማግኘትስ ቢሆን መፈተና አትፈልግም? ፈተናውን ስላለፍኩ አይደል እንደ አንቺ ነው ያገኘሁሽ። አውቀሽ ለምትፈጥሪያቸው ፈተናዎች ግን ከዚህ በኋላ ጊዜ የለኝም።